ሰላም ሰላም ውድ ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ ላለው እንግዲህ ሰሞኑ ሚዲያውን ያጨናነቀ ወሬ ይዤላችሁ መጥቻለሁ። እሱ ምንድነው? አዶናይ እንደዚሁም ዩቲናስ ቲክቶክ አዋርድ በአዘጋጀው የሽልማት ፕሮግራም እንግዲህ በሴቶች ዘርፍ እጩ የሆነችው ዩቲናስ ናት። እንደምታውቁት በወንዶች ደግሞ ያው እየመራ የነበረው ወንድማችን አዶናይ ነው ማለት ነውና ሁለቱም የሀገራችን ልጆች ናቸው። ሁለቱም ኢትዮጵያዊ ናቸው። ሞር ደግሞ ያው በሴቶች በኩል ደግሞ ሲሆን ሴት ስትሆኑ የምታደሉት ነገር አለ። በሴት አቅማ ብዙ የሰራች በአክቲንጉ በጥበቡ ዙሪያ ብዙ የሰራች አፈር ድሜ የበላች ቲክቶከር በሴት አቅማ ብዙ ነገር ድንጋይ ሲወራወርባት ነበር በብዙ ጉዳዮች ላይ ማለት ነው። ዩቲናስ ማለት ነው እና በጣም ጎበዝ ልጅ ናት እና ጉብዝናዋን ደግሞ ልንሸፍነው ወይ ልንደብቀው አንችልም። ብቃት ያላት ልጅ ናት። አዶናይም ወደ አዶናይም ብትመጡ እኔ አዶናይም ምንም አይጥመኝም፣ ይቅርታ አድርጉልኝ። ምክንያቱም አሁን ላይ ይመስለኛል 4-5 ሰዎችን እየረዳ ይገኛል። ከዛ በፊት ግን የሚያስተላልፋቸው ፕሮግራሞች የሚያስተላልፋቸው መልእክቶች ወጣትን የሚገድል ነበር። ከዚህ በፊት ብዙ ደስ ማይሉ ነገሮች ነበሩት። ዩቲናስ ደግሞ ከመጀመሪያውም ጀምሮ ስትሰራ የነበረች ልጅ ናት። እንደምትሰራም ጎበዝም ጠንካራም ልጅ ስለሆነች ነው እየመራችም ያለችው እና የኢትዮጵያ ሕዝብም እየመረጣት ያለችው እየሰራችውን ስላየ። አዶናይ ደግሞ ትላንትና ነው ይህን ያህል ድምፁ አጉልቶ የወጣው። ምንም አይነት ነገር አስተዋጽኦ ሲያደርግ አላየንም። ዩቲናስ ደግሞ ሀገር ላይ አሁን ለምሳሌ የት ነው የጎርፍ አደጋ ደርሶ አይታችኋታል ቪዲዮ ላይ እና ብዙ በጎ አድራጎት ላይ ትገኛለች። ብርም ስትረዳ ባናይ ማለት ነው። ሁለት ደግሞ በሴት አቅማ ከወንድ ልጅ እኩል መፎካከሯ እኔ እውነት በቃ ብቃት አላት ልጅቷ። እና አንዳንዶቻችሁ ሴት ልጅ ለማሸማቀቅ የምትሞክሩት እንዴ? እሷ ብትመረጥ ምንድን ነው ችግሩ? እናንተ በቃ አዶናይ ስለመረጣችሁት ብቻ እንደዚህ እንቧ ማለት ደግሞ ስንት አመት ከ20-30 በላይ ያገለገለ ጋዜጠኛን በዚህ ደረጃ ትላንትና ስታሞግሱት አልነበረም? መቄዶንያ ፕሮግራም ቀጥታ መስመር ሲተላለፍ በነበረበት ጊዜ ምን ስትሉት ነበረ? ዛሬ የሆነ ተራ ቲክቶከር መጥቶ አፉን ስለከፈተ ሰይፉ ላይ ይህን ያህል አምባጓሮ መፍጠር አለባችሁ እንዴ? ሰይፉ የተከበረ ባለሙያ ነው። እዚህ ጋር እኔ ምንም 5 ሳንቲም ለሀገሬ ያልጠቀምኩ የመዳብ ቅመም ሰይፉ ላይ አፌን የምከፍት ሴት አይደለሁም። በቃ በሙያው ኢትዮጵያን እያገለገለ ያለ በጣም ብዙ የተጎዱ ሰዎች በሱ ፕሮግራም እንደቀረቡ ብዙ ወጣቶች ብዙ የስራ እድል ሊፈጥር የሚችል ፕሮግራም የሚያቀርብ ከራዲዮን ከሰይፉ በ97 ላይ ጀምሮ እንደዚሁም ደግሞ ወደ 97 ዓመተ ምህረት አካባቢ የቴሌቪዥን የሙዚቃ ፕሮግራም ነበራቸው። 3 ጓደኛሞች በጣም ብዙ ሆኖ ነው እዚህ ጋር የደረሰው። ሰይፉም ቢሆን ማለት ነው ትልቅ ባለሙያ ትልቅ የተከበረ ሙያ የያዘ ሰው ነው። ዛሬ እኔ ምንም ለሀገሬ ምንም አስተዋጽኦ ያላረኩኝ ልጅቷ ተነስቼ የሆነን ቲክቶከር መጥቶ እንዴ ሲጀመር እኛ አላየንም እኮ። አሁን አዶናይ በተናገረው ነው ንቀት አለበት። እኔ ሰይፉ ምን አይነት ሰው እንደሆነ እንኳን ማናቀው ልጆች በአካል አይተነው ማናቀው ሰውዬው ንቀት አለበት። ሰው ይንቃል። እናንተ አሁን የተቀበላችሁት የአዶናይን ወሬ ነው። አዶናይ በተናገራችሁ
ነገር ነው እንጂ ሰይፉ ሲናገር አላያችሁም? ሰው ሲንቅ አላያችሁትም አይደል? ሰይፉን የምታውቁት በሚዲያ ነው። አዶናይ የምታውቁት በሚዲያ ነው። ከአዶናይ ጀርባ ምን እንዳለ ታውቃላችሁ? ከሰይፉ ጀርባ ምን እንዳለ ታውቃላችሁ? አታውቁም። እኛ ያየነው ነው አይደለም ማመን ያለብን፣ የሰማነው ነው ማመን ያለብን እንዴ። አዶናይ ደግሞ እድል ሆኖ ካሸነፍ ከሰየው፣ ካላሸነፍ ፊቱን አስትብላው። እሷም የሀገራችን ኢትዮጵያዊ ናት፣ ሴት ናት። ይህን ያህል አዶናይ ካላሸነፈ ብላችሁ ይህን ያህል እሱ ምን ስለሆነ ነው እንዴ? ደግሞ ራሱ ሄዶ ምንድን ነው የይምረጡ እንቅስቃሴ ማቅረብ ያለበት ራሱ ሄዶ ሰይፉ ጋር መጠየቅ ነው። ሰይፉና የምንድን ነው የይምረጡ እንቅስቃሴ አድርግን የጣቢያ ብሎ ሊለምነው አይችልም። ምን ስለሆነ ነው የሚለመነው? ተራ ቲክቶከር እኮ ነው። ትላንትና እኮ ወጣቶችን የሚገድል መልእክት የሚያስተላልፍ የነበረ ልጅ ነው። ሳምንት ነው 15 ቀን ነው የሆነ ምንድን ነው የሆኑ ሰዎች ይረዳለሁ ብሎ ወደ ቲክቶክ ያመጣቸው። ይርዳቸው አይርዳቸው እኛ የምናውቀው ነገር የለም። ከካሜራ ጀርባ ምን አይነት ድራማ እየተሰራ እንደሆነ የምናውቀው ጉዳይ የለም። እንዴ ባላያችሁት ባልሰማችሁት ነገር ላይ ሰው ላይ ፊት ሰይፉ ላይ ፊት ዩቱናስን ለመቅበር ሴት ልጅ ናት ትስራ። ሴት ልጅ በቃ የወንድ የበላይ ስትሆን የሆነ ደሙን የሚፈላ አካል አለ። ከምር እንዴ ልጅቷ በብሔር ከሰው አትዳረስ፣ በሃይማኖት ከሰው አትዳረስ። ደግሞ ወደ ብሔር ተወስዱታላችሁ። ሰይፉ ፋንታሁን ኦሮሞ ስለሆነ ነው። በቃ ልጅቷ ሴት ስለሆነች ትመረጥ። የእውነት ይገባታል። ደግሞ የምትለፋ ልጅ ናት፣ ምትሰራ፣ ለጥበብ ዋጋ የምትከፍል በሴት አቅሟ ማለት ነው። እና ይሁንላት፣ ይሳካላት። ምንድን ነው አዶናይ የእሱ ችሎታ ካለው የሆነ ሌላ መንገድ ሊሆን ይችላል። የእሱ ምንድን ነው ችሎታው። መኪናው ደግሞ ይገባታል። ለዩቱናስ የእውነት ይገባታል። ሌላ ታሪክ ውስጥ አትግቡ፣ ወደ ሃይማኖት አትግቡ፣ ወደ ዘር አትግቡ። እሷ በጣም ብዙ ድንጋይ የተወረወረባት ልጅ ናት። ግን ድንጋዮቹን በቤት ነው የምትሰራበት። መስሚያ ጥጥ አርጋ ነው በቃ ለዓላማዋ። ህልም ስላላት ለህልሟ ነው የምትኖረው። እኔ ትላንትና የእውነት በተለይ የመዳብ ቅመሞች ችንቡር ሰይፉ ላይ ለኛ እኮ እሱን የምናገር ችሎታም ብቃቱም የለንም ሰይፉ ላይ። እንዲህ በቃ የሆነ ሚዲያ ስለተሰጠን ብቻ አፋችን መክፈት አለብን እንዴ? አረ የእውነት አንዳንዴ እንደው መከባበር የሚባለው ነገር በብዙ ነገር እኮ የሚበልጠን ሰው ነው። በሙያ የሚበልጠን፣ በእውቀት የሚበልጠን፣ በትምህርት የሚበልጠን ሰው ነው። እድሜም ሊበልጠን ይችላል እኮ እኛ እንደ ቀላሉ ሰውን ስንዘልፍ ማለት ነው። አንዳንዶቻችሁ ቲክቶክ ላይ ወጥታችሁ በቃ ከዘር ጋር ታገናኙታላችሁ፣ ከሃይማኖት ሲጀምር። አሁን ዩቱናስ ሙስሊም ናታ፣ ሰይፉ ክርስቲያን ነው። አንዳንዶቻችሁ በሃይማኖት አረ አሁን ለምሳሌ አዶናይ ክርስቲያን ነው። እኔ ክርስቲያን ስለሆነ ብቻ ትክክል ካልሆነ ትክክል ነው ልል ነው? ለምን ብዬ እንደ ሰው ነው እንደ አይምሮዬ ነው መፍረድ ያለብኝ። እና የሆነ ነገር በቃ አንድ ሰው የሆነ ነገር ካለ ከዛ ሰው በቃ ትከተሉታላችሁ። ትላንትና ሰይፉ በቃ ያልተነቀሰው የለም። ሰይፉ ጀግና፣ ሰይፉ አንተ ነበርክ መንግስት መሆን የነበረብህ በቃ ያልተባለው የለም። ሰይፉ ያልተባለ በቃ ሚዲያው የሆነ ሳለ ያጨናንቆት ነበር በሰይፉ ፎቶ ማለት ነው። ስታሞግሱት ነበረ። ዛሬ ደግሞ ጣላችሁት። ተረጋጉ። አዶናይ ትክክል ይሁን አይሁን የምናውቀው ነገር የለም። ሰይፉ ደውሎለት አልደወለለት የምናውቀው ነገር የለም። መጥቶ ድምፅ መስጠት ከፈለገ መጥቶ ድምፅ ይስጣለ። ታዲያ እሱ ሊለማመጥ ነው እንዴ? ልጁ ምን ስለሆነ ነው እሱ የሚለማመጠው? እኔ ምንም የአዶናይ እንትኑ ምንም አይመችኝም። ሲጀመር ስራቸው ሁላ ማለት ነው። ምንም የሰራው ነገር የለም። ምንም ማለት ነው። በቃ ስግጥ ፍምሳሌ ሰገጠ ፈመሰ። ይሄ ነው በቃ የሱ ታሪክ። ሌላ ምንም ይሄ ያረገም ብዬ እኔ ከመጀመሪያ ጀምሮ ነው የምከታተለው። ምንም አይነት ለሀገርም ለምንም በሃይማኖትም በዘርም በኩል ሲረዳ ሲያረግ አይተናናቀም። ሰይፉ ግን በጣም ብዙ የተጎዱ በኩላሊት በተለያዩ በካንሰር የታመሙ ሰዎች ህዝብ እንዲረዳቸው
ህዝብ እንዲረዳቸው ድምፅ የሚሆን ሰው ነው። ወደፊትም የሚሆን ሰው ለሀገራችን ትልቅ አሻራ ያሳረፈ ሰው ነው ሰይፉ ፋንታሁን፣ ማይካድ ማለት ነው። ዛሬ በቃ የሆነ ጎራ ግሩፕ ይሰራሉ፣ ይሄ አጀንዳ እንስጥ ይባባላሉ። ከዛ አጀንዳ ጎ ብሎ መጓዝ። አንዳንዴ ማስተዋል ይጠበቅብናል። በተለይ የመዳብ ቅመሞች በሰው አትመሩ፣ በራሳችሁ ተመሩ። እዛም ትክክል እዚህም ትክክል። አዶናይ ጋር ትሄዳላችሁ፣ ትክክል። ሰይፉ ቻናል ትመጣላችሁ፣ ትክክል። ዩቱናስ ጋር ትሄዳላችሁ፣ ትክክል። ኧረ ለአይምሯችን እንኑር አንዳንዴ። የእውነት ፈጣሪም እኮ ያየናል። ስለዚህ አሁንም ቢሆን ዩቱናስ መኪናው መያዝ አለባት። በቃ ኢትዮጵያ ውስጥ ሴት ልጅ ትጨኮናለች። የሴት ልጅ ጥቃት በበዛበት ጊዜ፣ የሴት ልጅ በደል በበዛበት ጊዜ ሴት ልጅ አንገቷን መጥፋት የለባትም ነው የምለው እኔ። በቃ ዩቱናስ መብላት አለባት። ለሴቶች በቃ ኩራት መሆን አለባት። ጥበብ የወንድ ብቻ አይደለም፣ ስራ የወንድ ብቻ አይደለም፣ እውቅና የወንድ ብቻ አይደለም፣ ሽልማት የወንድ ብቻ አይደለም። ሴት ልጅም ሰርታ ከወንድ እኩል መኖር ትችላለች። በየትኛውም ሳይዝ ማለት ነው። በየትኛውም የአረብ ሀገር ገረድ ብቻ አይደለችም ሴት ልጅ። ትዳር ላይ ብቻ ታጉራ ተሸሽጋ የምትኖር ሴት አይደለችም። ሴት ልጅ አላማ ካላት ለግባ ብዙ ዋጋ እንደምትከፍል በዩቱናስ መማር አለብን። ዩቱናስ የመጀመሪያ ቪዲዮዋ ስታዩት ምን እንደምትመስል፣ አሁን ላይ ግን ምን እንደምትመስል ስኬቷ እኛ ቁጭ ብለን ያየን። የእውነት በእሷ ስኬት ራስ እኮ ቀንተን ስኬታማ መሆን ነበረብን። እና እኔ መናገር ብዙም አልችልም እና ሽልማቱ ለዩቱናስ ይገባታል። ቻናልን ቤተሰብ አድርጎ ሀሳብ አስተያየት ካላችሁ ስድብም ከሆነ ምርቃትም ጻፍ አድርጉ። ቻው ባይ